ኤላ አንተና አይደል ቆሜ የምጠብቀው? ምን ፈልገሽ ነው? ላናገር የምፈልገው ነገር አለ። ይቅርታ፣ እኔ ደግሞ ምንም ላናገርሽ አልፈልግም። ቆይ ትንሽ ያበዛው አልመሰለህም? ሰላም ሁኚ። ቺናትና ሰብለ አንተ ኤላ ምንድነው የሚያስጨውሽ? ቆይ አንተ ማን ሆነህ ነው እንደዚህ የምትሆነው? ምን አደረኩሽ? ቆሜ እያናገርኩ ረግጦ መሄድ ጀግንነት መሰለ እንዴ? ይኸውልሽ እኔ መሄድ የፈለኩት ራሴን ከአደጋ መጠበቅ ስላለብኝ ነው። የምን አደጋ? ካንቺ ጋር ድጋሚ እንዳልገናኝ ጆን ያስጠንቅቆኛል። ስለዚህ ላገኝሽ አልፈልግም። የፈለገ ቢያስጠነቅቅስ ለምን ለብቻዬ ቆሜ እንደምጠብቅ መስማት የለብህም? ቆይ ምንድነው የምሰማሽ? ትሰማኛለህ ኤልያስ? እያደረክ ያለውን ነገር አቁም። ምንድነው ያደረኩት? ይሄ ከዓለም ጋር የምታረጉትን ነገር እኔን ለማስቀናት እንደሆነ በደንብ ነው የማውቀው። እሺ ማን ነው እንደሱ ያለሽ? ባክሽ ቆይ ይሄ የማይገባኝ ህፃን ልጅ ነው እንደምመስል? ሰብለ ለምን የኔ ነገር ሁሌ ባንቺ ዙሪያ እንደምሽከረከር አድርገሽ እንደምታስቢ አልገባኝም። እና ከመሬት ተነስተ ዓለምዬ ኤላዬ ስትባባል እንዳምን ትፈልጋለህ? ማመን አለማመን የራስሽ ጉዳይ ነው። ገባሽ? ያው እንደውም መጣልሽ። ማን ነው? እንዴ ሊመጣ ቻለ? ይሄ እንዳይፈጠር ነበር አታገኘኝ ያልኩሽ። ቆይ እየተከታተለኝ ነበር ማለት ነው? እንኳን ደስ አለሽ። ባለፈው እኛውን እጄን ሰውሮት ነበር፣ አሁን ደግሞ ይሄንን ይደግምልኛልሽ። እሱማ በጭራሽ ነው። አንተ ምን ብዬ ነበር ያስተናገርኩ? ሰብለ አጠገባ ትድረስ ብለህ እና ታዲያ አሁን ምን እያደረግህ? በአጋጣሚ ነው የተገናኘነው። አልገባኝም። ስለ ዓለም ሁኔታ ላናግራት ነው የመጣሁት። እሱ አይደለም እኔ ነኝ ላናገረው የመጣሁት። አታስቢ ሰብለ፣ አሁንም እጄን እንዳይሰብረኝ ፈርተሽ ነው። ለማንኛውም ስለ ዓለም ላናግራት ነበር ያገኘኋት። ስለ ዓለም ምንድን ነው የምታናግራት? ሰሞኑን ዓለምና ሰብለ ሰላም አይደሉም እና ዓለም በዚህ ምክንያት በጣም እየተረበሸች ነው እና ሰብለ ነገሩን ቀለል እንድታረገው ልነግራት ነው ያገኘኋት። እሱንም ቢሆን እኮ ከኔ ጋር ሆና ልታናግራት ትችል ነበር። እሱም ባለማድረጌ በጣም ይቅርታ። ለማንኛውም ሰብለ አሁን ለኔ ያልሽኝን በሙሉ ለዓለም ንገሪያት። አሁን መሄድ አለብኝ። ቻው። ሰብሊ አንቺ ግን ደህና ነሽ? ደህና ነኝ። የእውነት ግን ስለ ዓለም ሊጠይቅሽ ነው የመጣው? አዎ ስለ ዓለም ነበር እያወራን የነበረው። እሺ ይሁን በቃ እንሂድ። አንቺ አምሻል አዝቀኝ በቃ አንተ ተመለስ። እዚህ ድረስ ከሸኘኝ እንዴ ገና እኮ ነው ሰፈራችሁ። አውቃለሁ። አንተንም ጊዜህን አልሻማም። እኔም ማገኘው ሰው ስላለ በዚህ ነው። ማን ነው የምታገኘው? ሰው አልኩህ አይደል እንዴ? ታዲያ ጅብ ታገኛለሽ ያለሽ ሰው አለ? ሰውየው ማን ነው ያልኩሽ? ናታን ግን ታውቀዋል? ከሆነ ጊዜ በኋላ በጣም ጨቅጫቃ እየሆንክ ነው። ላንቺ ብዬ እኮ ነው። አልገባኝም። የማይሆን ቦታ እንዳትወርቂ በቃ። እናም ደግሞ እንደ ወንድም ፕሮቴክት ላደርግሽ ፈልጋለሁ። አውቃለሁ። አሁን የምሄድበት ቦታ ግን በጣም ሰላም የሚሰጠኝ ቦታ ስለሆነ አንተ ራስህን ማስጨነቅ የለብህም። በዛ ላይ አንተንም ቃጀል ትጠብቃለች። ቻው። እሺ መሲ ግን ቆይ ምን ለማድረግ እየሞከርሽ ነው? ናታን ይህን ሁሉ ነገር የማደርገው ልብህን ወደ እኔ ለማዞር እንደሆነ ምን አለ ብትረዳኝ። መሲ ዛሬማ መጨረሻሽን ማወቅ አለብኝ። የጥቅምት አበባ የጥቅምት አበባ የጥቅምት አበባ ነሻሉ አወልሽ አካልን በሙሉ የጥቅምት አበባ የጥቅምት አበባ የጥቅምት አበባ ነሻሉ አወልሽ አካልን በሙሉ የቱ ተወዶ የቱ ሊጠላ መላቀላቷ በውበት ሞላ የንጋት ወቆ የንጋት እንጂ አንቺን ያሱ ልክረመው እንጂ
እያየ እኔ አርፍዳችሁ ከመምጣታችሁ ይሁንሽ ለብሳት ቀይረም ለብሳት እንዴ ጠገባችሁ ኧረ እንዴ ጣራ ተቃጠለ ኧረ እንዴ ጠገባችሁ ውይ እኔ አልጠገብኩም አቡሽ አጠግባል እንዴ ቆይ እኔ ብጠግብ እዚህ ምን እሰራለሁ እኔ ምለው ቻሌ አንተስ ጠግባል እንዴ አንተ ቻሌ አስበህ መልስ ለነሱ እንደዚህ እኔ ላይ ጥግብ ያሉት ያዙትን ይዘው ነው አንተ አስበህ መልስ ኧረ እኔ አልጠገብኩም ይሻላል አንተስ ቢምቢ ባይገርም እኔ ሞላን ሳይሆን ነው የምጠግበው ድሮም ከቢቢ ምን ይጠበቃል አንተ የማሽቃበጥ ጥግ እንደው ትንሽም እንኳን የሚባል ነገር አይዘም እንዴ እኔ ሞላ ደንደን ጥግብ ያልኩ ሰው ያለውኝ ይሄን ሳጎና ካትራሳ ይጠግባለሁ የምትለው ይሄ ኮሬሳ ነው እኔ እንጃ ቦስ ስለሆነ ነው መሰለኝ ሞላን ሳይሆን ነው ደስ የሚለኝ አይደል ሞላ ጎበዝ በቃ ሐሳቤን ትቼዋለሁ ያምኑን ሐሳብ እያንዳንድሽ ስራ ፈተሽ እንደዚህ ስታውደደድይ ሳይ ደሞዝሽን ላረግልሽ ነበር ትቼዋለሁ እጂ ወፈላባህ እንዴ አለብህ ወንድነህ አታ ልታስፈራራኝ እንዳይሆን አንተ ልጅ ግን ትንሽ አበዛዋል መሰለም እንዴ እዚህ ቤት እኮ በመቀጠርኛ እንቀርማለን እሺ እና በነገራችን ላይ ጀማል እኮ ሰራተኞች ተቆጣጣሪ ያደረገ ዕውቀት ምናምን ኖሮ አይደለም ይሁንኪ ጊንጥ ነገር ስለሆንከ አንተ እኔ ነው ጊንጥ ይቺን ትወዳለሽ ሙላ አንተ እንዲሁም በዚህ ስም በወንጀል ተከሰሽ ሸቤ እንድገባ ነው ማረገሽ ማለት ምን አገናኘው ደግሞ አቡሻ ልክ ነህ እኮ ሲጀምር በዚህ ጊዜ ፌስታል የሚባል ነገር ቀርቷል ስለዚህ ሙላ ፌስታሉ የሚለውን ነገር ይዞ በዚህ ጊዜ መንቀሳቀስ ልክ ነው ልክ አይደለም አሁን ወሬን ተውና በእናትህ የመኪና ጠብልኝ እንዴ አቡሻ የዚህ መኪና ደግሞ አንተ የእግር መረጋገጫውን ይፈጠነ ጠብልኝ እግሪ ሰበር የማየኔ እንዴ አው ምን ልታመጣ እግሪ ስብርብር ይበል ገና ለገና ተማርን ዩኒቨርሲቲ ልንገባ ነው ብላችሁናል እንደዚህ ደረታችሁን ያርጋችሁ ታወሩኝ ምን ነው እንደዚህ አንተ እኛ ዩኒቨርሲቲ መግባት እንደዚህ አንጨረጨረ ሞራል ተነካ እንዴ የኔ ሞራል ኧረ መቼም የኔ ሞራል አይነካም ዴች ላይ ተመሮ ስላቆምሽ ነው ስማ እኔ ሞላ ፌስታል ይኸውልህ ዩኒቨርሲቲ ባልገባም ዩኒቨርሲቲ ከገቡት በላይ ይኸውልህ ምሁር ነኝ እኮ ምልክት አለ ምሁር ነኝ ምን ሆነ ነው አንተ መሀይም እኮ ደፋር ነው አንተ እውነት በጣም ደፋር ነው የመሀይም ድፍረቱ ምሁር የሚለውን ቃል መጠቀሙ ይሄ ኮንክሪት ራስ ማን ነው መሀይም ኧረ እኔ ልጣጥና ስራ እሺ ጎረምሳው ማን እየጠበከለ ደግሞ እዚህ ተገተረ አንቺ ፈጣሪዎች አራሰማኝ እስኪ ድገምልኝ ሲስተር በእናትሽ ጄሪ አንቺ ነው እኮ አንተ ሲስተም ነህ እንጂ እኔን የጠበከኝ አዎ ለምንድን ነው የፈለከኝ የሆነ ችግር ተፈጥሯል ምን አይነት ችግር ኤልዳና እያስቸገረችኝ ነው አይጭ እሱ ነው እንዴ አዎ በጊሊያድ ጉዳይ መሆኑ ነው አዎ እውነት ለመናገር ካንተ ይልቅ ጊሊያድን ብትጠብሰው ደስ ይለኛል ለምን ከሷ ጋር በጣም ነው ማች የሚያደርጉት ልጅ እኮ በጣም ቆንጅዬ ነው በዛ ላይ ደግሞ አቋሙ ወንድ እኮ ነው እኔስ አንተማ የሆንክ እንደው ሽልጥ አቋም ነህ ነው አዎ ነው እርግጥ ነው ወንድሜ ነህ ግን ደግሞ አንተና እሱ ጭራሽ ነው የማትገናኙት እሺ አሁን ወሬ ማወቁን ተይናግሽኝ ምንድነው ማግዘህ ተናዳብኛለች እኮ ኤልዳና አዎ ያውን ባንተ ላይ አዎ አልኩሽ እኮ ጄሪ ቆይ ለምን ከጊሊያድ እንድትርቅ ለማድረግ ስሞክር ተናደደችብኝ እውነት ለመናገር ሲስተም እንደዛ ማለት አልነበረብህም ኤልዳና እኮ ጊሊያድ ከዝማ ስለሚመስላት እኮ ነው እኔ ግን ልጁ ምንም አላማረኝም እና ምን ይፈጠር በቃ አንቺ ከሷ ጋር የምታረቅበትን ሴታፕ አመቻችልኝ እኔ ደግሞ እሱን ነገር ኮንትሮል አደርጋለሁ ቆይ አንተ ልጅ ግን የምር ኤልዳና ነው ዳታል እንዴ ባለፈው ነገርኩሽ አይደል እንዴ ታዲያ ለምንድነው ውስጥ የማያምንህ እኔ እንጃ እህቴ እንግዲህ እኔ ወንድም ይሄንን ጉዳይ በጣም ጊዜ ወስጄበት ከስድስተኛው ስሜቴ ጋር መማከር አለብኝ ጄሪ ፕሊዝ እሺ አንድ ነገር አድርግልኝና ሙሉ በሙሉ በኤልዳና ጉዳይ እረዳሃለሁ እሺ ምንድነው ለሄቨን እንደውልላትና ኤልዳና ፍቅረኛ እንደሆነች ትነግራታለህ ከዚህ በኋላ ሄቨን ያለችበት አልደርስም ብዬ ነግሬሽ ለምንድነው ማታምኚኝ እና ማደርስባት ከሆነ ደውሎ መናገሩ ለምን አስፈራ ፈርቼ እኮ አይደለም እና ምንድነው እስከ ዛሬ ብዙ ነገር ስለዋሸዋት እንዳይደብራት ብዬ ነው ወይ ሲስተም እንደው ስትተጣጣፍ እኮ ማንንም ነው የማይችልህ እህቴ በእናትሽ ሰውዬ ነግሬሃለሁ ላስብበት ያለ ላስብበት እንግዲህ ተወኝ አረቺ ደረቂ ሆነሽ ልጅ ምን ባረጋን ነው የሚሻለኝ
እኔ ነው የምትፈልገኝ? ምን ለምን ተደበቅሽ? ለምን ነው የምትከተለኝ? እኔ ደግሞ እንደ እየተከታተልኩሽ እንደው እንዴት አወቅሽ? በቃ ይቻላል አልኩህ አይደል እንዴ? እኔ ግን እንዳየሽኝ አላየሁም ነበር። እሺ አሁን ለምን እንደምትከተለኝ ንገረኝ። የምትሄጂበትን ለማየት። ለምን? ስንቴ ነው የምነግርሽ? አንቺ ደግሞ ምን አለ ብትረዳኝ። ማን ልታገኝ እንደሆነ ምን አለ ብትነግሪኝ። በቃ ጊዜሽን አልሻለሽ። አይ ይቅር። ለምን? እማገኘው ሰው ዛሬ እንደማይመቸው ነግሮኛል። እርግጠኛ ነሽ? አዎ። መሲ አንድ ነገር ልንገርሽ። ምንድነው? መሲ ይኸውልሽ፣ ወንድ ልጅ ሁሌ ላገኝሽ ብሎ ያለበት ቦታ ከሄድሽለት ይንቅሻል። እና በቃ በእናትሽ እንደሱ አታድርጊ። ወደሹም ከሆነ ፍላጎትሽን ዋጥ አድርገሽ ኮራ በይበት። ቆይ ኮራ ብልበትን ያለውበት ድረስ የሚመጣ ይመስላል? 100% እርግጠኛ ነኝ ያለሽበት ድረስ ይመጣል። ቆይ ግን ባጣውስ? አይምጣ። ኮራሽብኝ ብሎ ማይመጣ ከሆነ መጀመሪያም ፈጣሪ ሁለታችን ግንኙነት አልፈቀደውም ማለት ነው። አንተ ግን እንደዚህ ትልቅ ልጅ ሆነሃል እንዴ? ቀላል። እሺ በቃ አሁን እንመለስ። ከዚህ በኋላ ግን በቴክስት ብቻ ነው ማወራው። እሺ? እሱንም ቢሆን ባታብዡ ደስ ይለኛል። አልችልም። ለምን? ምክንያቱም የምናወራቸው ወሬዎች ደስ ስለሚሉ ነው። እሺ ግን በወሬዎቹሽ መሀል እንደወደድሽው እንዳያውቅሽ። እሺ እሱንም ላለማድረግ እሞክራለሁ። ምንድን ነው እንደዚህ የምትይኝ? ዘወትር ከእኔ የማጠፋው መከታ ክብሬ የሆንከው ወንድሜ የኔ ትዝታ ሰላሙን ጥዋትም ማታ ዘወትር ከእኔ የማጠፊው መከታ ክብሬ የሆንሽው እህቴ የኔ ትዝታ ሰላሙን ጥዋትም ማታ። ወድሻለሁ። ተቀምጫ ወንድሜ በነጠላ ጫማ ባንቺ አረማመድ እንዴት አርጎሽ ይሁን የጨርቁስ መንገድ 4 ኪሎ ሄጄ 4 ብር አለችኝ ሰው ሰርቶ ቢዘፍን ያምርበታል። ተው ተሰርቶ ነው የሚበላ በባዶ ወዳ ታምቧትር። ተው አንተ ምን እያልክ ነው ያለው? በእናትህ ይሄን የመሰለ ቦርጭ እስቲ ተመልከተው። ዝም ብሎ የመጣ ነገር ይመስላል ወይ? ሚኪ ምን ነው ብቻ ቦርጭ ነው ልትለኝ እንዳይሆን። ይሄን በዚህ ሀሳብ እስከ ሙላ ጋር እስማማለሁ። ምን ልትል ነው አንተ? ካሻኮት ዮንግ ቢላ አርዜ የመሰለ ልጅ ነው። በእናታችሁ ተው፣ ሳቅ ሲያስጠላ። እኔን ሰድብ ሙላ እኔን ሲዘርበኝ ዝም ብለህ ታያለህ? እና አንተን ወክዬ ማላችሁ ገብቼ ልሰዳደብ? ምን ችግር አለ? ከከፈልከኝ ክፈለኝ እንጂ አንተ ይኸውልህ እንዲህ ወገቤን ይዤ ነው ስድብድብድብ ማረግልህ ከላይ እስከታች። ስንት ልክፈል? በስድብ 10 ብር ይመችሻል አቡሽ? ትንሽ አቀንስልኝም? ችግር የለውም። ይሄ ልክስክስ ነው፣ ምንም አያውቅም። በስድብ 15 ብር አድርጊልሃል። ጨረታ መሆኑ ነው? አዎ ጨረታ መሆኑ ነው። ልብ ካለ ግጠም። እኔ 20 ብር አድርጊልሃለሁ በስድብ። ፈጣሪ ሆይ ይሄ በረከት ለኔ ገባ ዘንድ እኔ ማን ነኝ? አንቺስ ሚኪ ምን ትያለሽ? ስንት ታደርጊዋለሽ አንቺ? እኔ ደግሞ 25 ብር አድርጊልሃለሁ። ጉዴ! አቡሽ አንቺስ? እርግጠኛ ነህ በስድብ 25 ብር ትከፍላለህ? እከፍላለሁ። ክፈል። ልቆጥር ነው። በስድብ 25 ሚኪ 1 25 ሚኪ 2 25 ሚኪ 3 ዋው! አጨብጭቡ እንጂ ምንድን ነው የምትፈሱት እንዴ? ሚኪ አሸንፏል። ዋው! ያው እንግዲህ ለስራው ጥራት፣ ለአሰዳደቡም፣ ለስድቡ ማመጣጥና አካሄድ ማማር ሲባል ሂሳብ ቅድሚያ ነው። አረ ለሱ ጣት የለም። አንቺ ብቻ በቃ ነስር በነስር የሚያደርግ ጸድ ኃይለኛ ቢት ግቢለት። አረ እሱ እንዳያሳስብ። ይኸውልህ አይደለም ነስር፣ ይኸውልህ በስድብ ሻታ እንዲበረግድ ነው ማረግልሽ። አስተይል
ምንድነው ይሄ? ችግር የለም። እኔ እንደነዚህ አይነት እንዳንዳንድ ሰዎች እነዚህ መልከስከስ አልወድም። እሺ ደህና ጽድት ያለ ግጥም 4 ስድቦች ሂድበት። እኔ አንተ ደግሞ ሄደ ተበላሽ። እኔ ለመቶ በራፌን አላነካካም እና አለ እንደ ድርጅቴ እንደ አሰራሬ ምን አለ መሰለህ እኔ ዝቅተኛ ፓኬጅ 8 ስድብ ነው። ስለዚህ በቃ ዝም ብለህ ቤተሰብ ላይ 200 ብር ነገር ጣል አድርግበት። የለኝም ካሌላ እንግዲህ አዝናለሁ። ምን ይደረጋል? ሄጄ ብቻ ላሽልትረኝ እንደሆነ አንቺ ደግሞ ጭስ አለበሽ። ለጫራት የተያዘ ገንዘብ እኮ አይመለስም። ዳይ ወደ ስራ ግቡ። እንሂድ። ሞል አቤት ሞላ፣ አቤት የኔ አባት ምችት ድልቅ ይበልሽ። ሞላዬ፣ ሞልነት የኔ ሞላላ የኔ ሞሉ ያቆም ወይ እንዴት ቅሉ ራሱ እንዴት እንደሚያምር በእናትህ እንደዚያ ታዲ ጉድማ አታረገኝም፣ ጉድማ አሰራኝም ሞልነት እንዴ አተ ጠቋራ ተወኝ አልኩህ አይደል እንዴ? እኔ ስራ ሰው ነኝ በእናትህ። በጣም ብዙ እዚህ ከጊዜ ጋር ነው የምታገለው። 200 ብር ካለ ሙላ አጥረገረግልሃለሁኝ። በቃ እኔ እኮ ለስራ ነው የቆምኩት አይደል እንዴ? ቀልድ አይደለም የሚያስኩት ነው። ምን ልታመጣ? እኔ ሚኪ ምን እንደማመጣ አሳያለሁ። እኔ ዛሬ አታስፈራራኝ እንዴ? አንተ እኔ ነው እንደምታስፈራራኝ? እኔ ማለት እኮ ሞላ ፌስታሉኝ ነኝ የዚህ ድርጅት ዋና አስተዳዳሪ። ምን ሆነን? ማን ነው ዋና? አይደለም የስራ አስኪያጅ እንዴ? ሞላ ግን ይሄን 100 ብር እንዴት አድርጌ እንዳመጣው ታውቃለህ ወይ? እንግዲህ እኔ አንተን ባላቅም እኔ ጉሮሬ እስኪላ ድረስ ቁራለሁ ብዬ ስንት ነገር ስንት ወጥቼ ወርጄ ነው የማመጣው። እንግዲህ እንደኔ ነው እንዳንተ አላቅም። በእናትህ ሞላ መልስልኝ። ውይ አልመልስም ሞላዬ፣ እንዳመልስለት። እሺ እንዳመልስለት። ኧረ በእናትህ አልሰማም። በእናትህ ነው ሞላ? አዎ ነው። ምን ታስፈራራለህ አንተ? አካትራስ ሴጣን ይጋጠሽ አይደለ? እዚህ ስራ ቦታ ትመጣታለህ። እኔ ሞላ ላይ ዛቻ እኔ ላይ እንዴው ሞላ፣ እንዴው ወንድም ጥላ ዛሬ እንዴት እንዳስደሰስከኝ እንዴ! አንተ ይሄ ተቋራ ወንድም በጣም ቀለኛ ነው። በእናትህ እንዴ ከኔ ሞላ ፊት አድርጎ በብር ቀልድ በለው። አራው እና አሁን አካፊኝ እንዴ ለምን ሲባል ያሻቀልከው እኮ በእኔ ምክንያት ነው። ኧረ እናትህ ረዛይድ ነው። አዎ ምን ልታመጣ ነው አንተ ደግሞ? እኔ አቡሻ ምን እንደማረግ ባላሳያ ሞቻታለሁ። እሺ ወይኔ እንደው ዘራፍቂ። ኧረ እንዴት ነው ሰው የጠገበው? ተመልሰህ ትመጣታለህ። እኔ ንግግር አፍላፊ እና ጅሬ ፕሮቶኮል ተመታይ ታወረ ስሪ እንዴ ከተገበ ጋር አብሮ ይዘፍናል። ስራት ነው ይሄ ማለት ስራ። በዚህ ግን ተካዜ ያበዛሽ ይመስልሽ? ተከስኩ እንዴ? ጭራሽ መተከዝሽ ነው ማተኪ? አይገርምሽ? እስኪ ንገሪኝ፣ ምንድነው የሚያስጨንቅሽ? ብዙ ነገር ያሬድ ጉዳይ ያስጨንቀኛል። በዚህ በኩል ደግሞ ቹቻ አለች። ብቻ ነው ያላቅም ምን እንደማደርግ ግራ ገብቶኛል። አረ ፈጣሪሽን አመስግኝ። ቹቹ እኮ አሁን በጣም ደህና ናት አይደል? ተሽሏታል። ትናንትና ቹቻ ምን እንዳለችኝ ታውቂያለሽ? ምን አለች? ካሁን በኋላ እዚህ ቤት እንዳትመጪ ላይሽ አልፈልግም አለች። እና ጥልታሽ ነው የሚመስልሽ? እሱማ እንደማጠላኝ አውቃለሁ። እና ቢሆንም ከፋኝ። አሁንስ በጣም እያስደበርሽኝ ነው። እንዴ ለምን? ጓደኛዬ ቹቻ ብቻ ናት። አንቺ ምንም ቢሆን የቹቻን ቦታ ልትተኪያችም እያልሽ ነው አይደለ? ገብቶኛል። ወይኔ ባባቤ ሞት። አረ ሄሉኔ እንደዛ ላልኩ ምንድን ነው የምትይው? ለነገሩ እኮ ይገባኛል። መቼም ቢሆን እኔ የቹቻን ቦታ አልተካም። ግን ነገሩን በግልጽ ታደርጊዋለሽ ብዬ አስቤም አላውቅም ነበር። አረ ሄሉ በእናትሽ ምንድን ነው የምታወሪው? አረ እየቀለድኩ ነው። በእናትሽ ሄሉ ምን ሆነሽ ነው? እኔ አሁን ላይ ለቀልድም ብሎ የሚወራ ነገር በጣም ነው የሚረብሽኝ። እንዲያውም ለምን እንደዚህ አናረግም? አንቺ ከምትረበሽ እኔ ፈታ አላርግሽ። ምን አድርገሽ ነው ደግሞ ፈታ የምታደርጊ? በነገራችን ላይ ተዋናይ የመሆን ፍላጎቴ በጣም እየጨመረ ነው እና ሰሞኑን ቤት ውስጥ ለማመዳት የነበረች ጭውብታለች። እሷ ልበልሽ? ደስ ይለኛል። በእርግጥ ይችን ልምምድ እዛ መድረክ ላይ ያቀርባለሁ ብዬ አስቤ ነበር፣ ግን ላንቺ ያልሆነ ምንም ይቀራል። ምን ሆነሽ ነው? ምንም የምር እኮ ነው። ቆይ ደው ማሳኪሽ ዓርብ ዕለት ማታ ነው ለቅዳሜ አጥቢያ ጩኸት የሰማሁት ከቤቴ አቅራቢያ። ምን ይሆን ምክንያቱ?
በማለት ሰግቼ ትልቁን ዱላዬን ከራስጌ አንስቼ ጉዳዩን ላጣራ ከቤቴ ስወጣ አየሁኝ አንድ ሰው ወደ እኔ ሲመጣ። ቆይ ምን ያክል ጊዜ ብትለማመጂ ነው እንደዚህ የቻልሽው? በጣም ብዙ ጊዜ። ቆንጆ ነው ሄዱ። የምር ወደድሽው? እውነት በጣም እና ደስ ብሎሻል? በጣም ነው ፈታ ያደረግሽኝ። አገሻ እኔ ለእንዲህ አንቺ ይሄን ምን ስትያሰብሽው? እኔማ ዛሬ መድረክ ላይ ያቀርባለሁ ብዬ አስቤ ነበር። ታዲያ ይሄማ አሪፍ ሀሳብ ነው። የምርሽን ነው? አሪፍ ነው። አዎ አሪፍ ነው። እንደውም አለባበስሽን ቀይረሽ ለምን ካራክተሩን መስለሽ አሰሪው? ኧረ ቢዜ ይቅር በእናትሽ ይሉ እንዴ። አሁን ብለን አሁን ኬት እናመጣለን ቤዝ? እንዴ ለሱ ምን ችግር አለው? ለአቡሻ እኮ አንድ ስልክ መደወል ነው። ከዛ እሱ ኬትም ብሎ ያመጣልሻል። አንቺን ደስ የሚልሽ ከሆነ ምንም ነገር አድርጋለሁ። አሁን ግን ሳይሽ በጣም ተስጦሽን እያገኘሽ ነው መሰለኝ። ኧረ ቪዛ እንዲሞቀኝ እያደረግሽ ነው። ምን ላድርግ ብለሽ ነው? ለማንኛውም ከምንም ነገር በላይ ደስተኛ ሆነሽ ስላየሁሽ ደስ ብሎኛል። አመሰግናለሁ። ግቢለት። ይመችሽ። አንተ ልጅ ግን መቼ ነው የምትፋታኝ? ደግሞ ምኑ? ስማኝ፣ ትናንትና ሰብሊ እንዳትጨነቅ ብዬ ነው የተናገርከውን ነገር ያመንኩ መስዬ ተፋታ። መስሎህ ነው? ምንም ያሽው ነገር የለም። በደንብ ነው ማቀህ። እንዴት? በእርግጠኝነት ይሁን ነገር እያወራሃት ነበር። ነገርኩህ እኮ ምንም አላወራኋትም። እኔ የምለው አንደኛው ጅም መስበሬ አልበቃህም እንዴ? አንተ ነህ እንደ እጄን የሰበርከኝ። ያው የግቢው ተማሪ ጠቅላላ እኔ እንደሰበርኩ ስለሚያውቅ ጨዋታውን በዛ መንገድ እንምራው ብዬ ከሆነ ጥሩ። አሁንም በይቴ ውስጥ ነው። ተሳስተ ከትእዛዜ ብትወጣ ትጎዳለህ። ታዛዥ ነኝ አለቃ። ጎበዝ ልጅ። ቀን እንጠብቅ። እኔ ኢላ ደግሞ ቃሌን ካልጠበቅኩኝ ወንድ አትበለኝ። አለሁልህ። አንተ እንዴት ነህ? ደህና ነኝ። እየደበረ ትመስላለህ። የሆንከው ነገር አለ እንዴ? እርግጠኛ ነህ? የሆነ ነገር እያሳሰበኝ። ምንድን ነው እሱ? ግን ለማንም እንድትናገር ያልፈልግ ሚስጥር ነው። አታስብ፣ ለማንም አልናገርም። ፕሮሚስ? ፕሮሚስ። እስቲ ስለ መሲ ንገሪኝ። ምንድን ነው ስለ መሲ የምነግርህ? ሰሞኑን ከሆነ ሰው ጋር እያወራች እንደሆነ አውቃለሁ። ማን ነው እሱ? እሱን እኮ ስለማላውቅ ነው እየጠየቅኩሽ። እኔ ምንም ማውቀው ነገር የለም። ሰብሊ ፕሊስ አትዋሽ። ለምን ዋሻዋለሁ? ለምን ሊሆን ይችላል? ጓደኛሽ ስለሆነች ነዋ። ምንም አልነገረችኝም አልኩህ እኮ። አንቺ ማታውቂ ከሆነ ለምን በዚህ ልክ ሚስጥር ማድረጉ አስፈለገ? እኔ እንጃ። እኔ ምን ናት? ቆይ እሷ ከማንስ ጋር ብታወራ አንተ ምን አስጨነቀ? እኔ እኮ ከወንድ ጋር ማውራቱ አይደለም ችግር። እና ምንድነው? ከኔ ሚስጥር ማድረጓ ነው እያስደበረኛል። ለምን? እኔ እና እሷ እኮ ጓደኛ ማቾች ነን። በጣም ብዙ ነገር አሳልፈናል። ገባኝ። ብዙ ሚስጥሬን ታውቃለች፣ ብዙ ሚስጥሯን አውቃለሁ። ግን አሁን ስትደብቀኝ በጣም ያራቀችኝ የመሰለኝ። ወይኔ ላናግራት እንዴ? አይ እንደሱ እንኳን እንዳታርጊ። ለምን? ነፃነቷን መጋፋት ስለማልፈልግ። እሺ በቃ እኔ ልሂድ። አንድ ጥያቄ ልጠይቅህ። ምንድን ነው? ቃጀል ከምትባለው ልጅ ጋር እንዴት ናችሁ? የሆነ ነገር እንዳለ ታውቂያለሽ እንዴ? ገምቻለሁ። የሆነ ነገር ባይኖራችሁ ከመሲ ጋር ማትጣላ፣ እኔንም እንደዛ አትደበድበኝም ነበር። ገባኝ። እና ንገረኛ። ጥሩ አይደለም። ልትነግረኝ ያልፈለገችው ነገር ውስጧ እንዳለ ያስታውቃል። እየገመትከው ነገር አለ? ይኖራል።
ምንድነው? ይቅርታ። አይዞህ እሺ። ኧረ በእናትሽ ራስሽ አይዞሽ። አንቺ ናታን እኮ ነኝ። ልክ ነህ። ባይ በቃ ልቤን ልንገርሽ አሳዝነሽኛል። ይሄ ልጅ ቆይ ምን እየሆነ ነው? ወይኔ ብቻ እሱም ሳያስበው ወደ እሷ እየተሳበ እንዳይሆን። ሻው ምን ተልኮልኝ ነው? እባክህ አምላኬ መጥፎ ነገር ብቻ እንዳይሆን። ባባ ቢሞት ወይ ምንድን ነው ጉዱ? አንሳው የተፈጠረ ያለው ቀጣይዋ ተረኛች። ባባ ቢሞት እሺ፣ ቆይ ጸጋ ተገለልሽ ማለት ነው? አይሆንም። ሰብልሽ ናታን ምንም በእናትሽ ሰብላ ቀልጄ። ኧረ ቀልድ ስለምን ያወራሽ? አይደለም ስለ ቃጀል አይደለም። እና ስለማን ነው? መናገር አልፈልግም። አንቺ ልጅ ልታሳብጂኝ ነው እንዴ ፍላጎትሽ? በይ በእናትሽ ሰብላ ያወራችሁት ንገሪኝ። ኧረ እባክሽ እንደውም አብደሽ ጨርቅሽን ጣይ እንጂ እኔ ሰብላ መቼም አልነግርሽም። ነው? አዎ ነው። ቻው። እሺ እኔ ቆንጆ ብቻ እኔ መሲለኝ እንደሆነ ሙድ የምትሽው ሴትዮ ምን እየሆንሽ ነው? ሴትዮ ያወራችሁትን ንገሪኝ። እኔን ሴትዮ? አንቺስ እኔን ሴትዮ ብለሽኝ የለ? ብልሽስ? እኔ እኮ ምን የመሰለ ኢንፎርሜሽን ያለኝ ሰው ነኝ። ሲሆን የኔ ቆንጆ፣ የኔ ልዕል፣ የኔ ማር ምናምን ብለሽ በእጅ በእግሬ በጥፍሬ ምናምን ገብተሽ ያለኝን ኢንፎርሜሽን መውሰድ ሲገባሽ እኔን ሴትዮ መሲኖች ሺ ሳትነግሪኝ ከዚህ ቦታ ንቅንቅ አትይም ነው? አዎ ነው። እሺ እነግርሻለሁ፣ ግን አንድ ቅድመ ሁኔታ አለኝ። ምንድነው እሱ? ከዚህ በኋላ ስታገኙ ሙድ አትይዥብኝ። እኔ ሙድ ይዤብሽ አውቃለሁ? ያውም ብዙ ጊዜ ነው። ከሆነ እሺ፣ ከዚህ በኋላ ምንም ሙድ የሚባል አልይዝብሽም። ከሆነ ጥሩ እና ንገሪኛ። እንዴ እሺ ቆይ እነግርሻለሁ፣ ግን ያወራነው ብዙ ነው። የሆነ ቦታ እንቀመጥና እነግርሻለሁ። እሺ እዛ እንሂድ። ማክቤል የኔ አባት ወይ የኔ ፍቅር፣ የሆነ ነገር ልጠይቅህ አስቤ ነበረ። ምንድን ነው ታዲያ? የፈለግሽውን ጠይቂኝ። እርግጠኛ ነህ? አዎ እርግጠኛ ነኝ። እሺ እንትን እንዴ አጓጓሽኝ እኮ። ፍቅርህን ግለጽልኝ። በቃ ይሄንን ነበር ልጠይቂኝ ነበር? አዎ ይሄ ነው። እሺ አንቺን የሚያስደስትሽ ከሆነ እገልጽልሻለሁ። ያንተን የፍቅር ቃላቶች ግን መስማት የምፈልገው አይን ጨፍኜ ነው። ለምን? የሆነ ማላውቀው ዓለም ውስጥ ስለሚያስገባኝ ነው። ኦ ፍቅሬን ስገልጽ በጣም ጎበዝ ነኝ ማለት ነው።
ምን ጥያቄ ያለው? በደንብ ነው አይኔ ጌታ። እሺ እንደዛ ከሆነ ተዘጋጂ። እሺ እንዴ ምን እያረክ ነው? ጉንጮችሽ ወቀሱኛ። ምን ብለው? አንበሳው ከሳምከን በጣም ቆይተሃል እና በጣም ተቀይመናል። ወይኔ ጉዴ ፈላ። እንደው አንተ ልጅ ምን ባረግ ነው የሚሻለኝ? አሳፈርከኝ እኮ። ታውቂያለሽ የለው ስታፍሪ ፊትሽ ላይ የማየው በአፍረት የተቀላቀለ የፍቅር ስሜት ልብን ያሞቃል። ወይኔ ጉዴ። አቤት ሳሚ አለሁ። ከኤልዱ ጋር ነው? ሌላ ከማን ጋር ሊሆን ይችላል? አንተ አማል እንደ እኔ ብር የሚባል ነገር የለኝም። ለአንተ ልሰጥ ቀርቶ ለራሴ መንቀሳቀሻ እንኳን የለኝም። በልቻው ያማል። አይ ቲንክ ብር እያለ እያስጨነቀ ነው አይደለ? አው ሁሌ ይደውላል። በቃ ብር ነው የሚለኝ። እንዴ ታዲያ ቆይ ለምንድን ነው ያልነገርከኝ? ምኑን? ለመንቀሳቀሻ የሚሆን ብር እንደሌለህ ነው። አሬ ኤልዱሽም ነው አሁን እሱ ሁሌ በቃ አንቺ ብር ስትሰጪኝ በጣም እየደበረኝ ነው። ይሄ እኮ የሚያሳየው እኔም በጭራሽ እንደማትወደኝ ነው። እንዴት? እንዴ ብትወደኝ ኖሮ እኮ የኔን ብር እንደራስ አድርገህ ነበር የምታየው ነበረው። እንደውም አትወደኝም አይደለ? እሺ እኔ ምን ላድርግ? እኔ ፍቅር የምታረቀው አንድ ነገር ስታረቅ ብቻ ነው። እሺ ምንድን ነው ንገሪኝ። በቃ ከዚህ በኋላ ሳትሳቀቅ ምንም ነገር መጠየቅ ትችላለህ። እሺ በአንቺ ሀሳብ ተስማምቻለሁ። አትሸማቀቅ እሺ የኔ ጌታ። እሺ አስር ሺህ አልበዛም? It's fine. በሆነ መንገድ ልታረቅሽ ይገባል። ቆይ ቤዛ ምን ነው ጉዱ? አላውቅም። ቆይ ሰውዬው ማን ነው? ደመረ እና ጸጋን ገሏታል ማለት ነው? እኔ እንጃ። ደግሞ እኮ ቀጣዩ ተረኛ አንቺ ነሽ ብሎ ነው የጻፈልኝ። ቆይ ቤዛ ይሄ ነገር ወዴት እያመራ ነው? እኔ አላውቅም፣ ግን በቃ የሆነ ነገር ማድረግ እንዳለብኝ ብቻ ነው የማውቀው። እሺ ቤዛ ተረጋጊሽ። እንዴት ልረጋጋ? ጸጋ እኮ ያለ ምክንያት ነው ከህይወታችን የወጣችሁ። እኔ ደግሞ በቃ የራሷ ጉዳይ ብዬ ትቻት ነበር። ተገላ ነው ብለሽ ታስቢያለሽ? ኤላ እኔ ምንም አላውቅም፣ ግን የሆነ ነገር ማድረግ አለብኝ። እሺ እኔ ምን ልርዳሽ? ከመቼውም ጊዜ የበለጠ ዛሬ አንተ እርዳታ ያስፈልገኛል። መጀመሪያ አንቺ ተረጋጊ። ከዛ ምን ማድረግ እንዳለብሽ እኔ አስቤ እነግርሻለሁ። ኤላ እኔ በጣም ጨንቆኛል። በቃ ካሁን መሞት እየመሰለኝ ነው። ቤቲ እንደዚህ አትወሽ። እሺ ግን ቢያንስ እኔ እስክረጋጋ ድረስ አንተ የሆነ ነገር ለማድረግ ሞክር። አታስቢ፣ እኔ ጋር አንድ መፍትሄ አይጠፋም። እሺ አመሰግናለሁ። ምንም አይደል። አሁን ቤት አለብኝ። ኧረ እኔስ ናፈቀኝ። ኧረ ወይ እንደው እናታችሁ የሆነ ቁራ የሆነ ሰውዬ በእግዚአብሔር ሰርቶ የት ነው የሚከተው? የት ነው የሚከተው? ሻሽ ጸጉር ነዝራበት ምን እያደረጋችሁ? ምን አገባ?
እንዴ ሚኪ ዛሬ ደግሞ ለይቶልሻል። ራሱን ጥቁር ፌስታል መስለሽ ቁጭ እና ተወሰወስክ። በእናትሽ ሚኪ ካልደበረሽ ነው ካልደበረሽ ማዳበሬ ባዶ ናት እንዴ ከተታረ ይሄ ምን ይመስላል? በእናታችሁ ሸራፋ ጣሳ ይመስላል እንጂ የተወለወለ ቅል ነው እኮ የሚመስለው። አንተ ቅል ይመስላል። አማረብሽ። አሁን ምን አለበት እዚህ ተዘብዝፋችሁ ድድ ከምታሰጡ ሂዳችሁ አንዱ ለመኪና አጠብ ብታረጉ እንዴ? ምን አገባ? ዛሬ ረፍት ተሰጥቶን የለ እንዴ? ይሁን እንዴ? እኔ እስቲ ተመልከቱ። አታብልክ ረፍት ሳገኝ ማዳበሬን ያዘርጌ ቁራሌው ወጣ ብዬ እንዴ ምን ሆናችሁ ነው እንዴ? እና ይሁና አንተ ቁራሌው ስትል እኔ ደግሞ ሞሊው አለ ሞልዌው ያልኩ እየዞርኩልሽት አንተ አቃለልከው እንደዚህ ቅልል አድርገህ ጠራው። አንተ እሱ እኮ ጸዴ ስራ ነው። እኔ ደግሞ ነሽንጉር እያልኩ ልዞር አይደል? ይሁን አካተራ ሲያስጠላ። አይ ጭንቅላት እሱ እንደውም በጣም ጸዴ ስራ ነው ለአንተ ያበደ ሞላ። በእናትህ አሁን ተፋታን። እኛ ለትልቅ ስራ ለመድረክ እየተዘጋጀን ነው። ይኸው እንግዲህ እዛስ በቤቴ ነው። አሁን መጥቼ ጭራሽ ልታዙ ጊዜ ዩኒቨርሲቲ ምናምን ልትሉኝ ነው አይደል? አረ ሞሊ ዛሬ እንኳን እንደዛ አይደለችም። ያራራለች እና ምንድን ነው መድረክ ላይ እኔና ሚኪ ያበደ የምናቀርቡ ጭውውት አለ። እናቴ ድራማ? አዎ ድራማ። ምን ልትል ነው? እሺ እኔ እኮ የእናንተ አይገርመኝም። እናንተ አንደኛችሁን ስታችኋል። እኔ እኮ እናንተን ቁጭ ብሎ ድራማ ይሰራሉ ብሎ የሚያዩን ሰው ነው የሚገርመኝ። እኔ እኮ አያ ነብይ በሀገሩ አይከበርም ማለት ይሄ ነው እንዴ? አቡሻ ፈሊጣዊ አነጋገር ተቀኘሽ እኮ። እኛ እኮ እንደዚህ ቀላል ሰዎች አድርገናል አይደል? ነገ እኮ እኛ ዩኒቨርሲቲ የምንገባ ሰዎች ነን። ቅኔ መቀኘት የምንችል ሰዎች ነን። ከፈለክ ስማ፣ የቁጡን አውርድ ብላ የብብቷን ጣለች። ሲሮጡ የታጠቁት ሲሮጡ ይፈታል። የጅብ ችኩል ቀንድ ይነክሳል። አየህ አንተ ይሄን እውቀት አታውቅም። ሌላ ቆርቆሮ ንከስ አንተ እንጨት ብላ ንከስ እና እንቀጥል ወይ ይብቃ? ኧረ በጣም በቂ ነው። እኔ ግን በዚህ አካሄዳችሁ እንደዚህ አያያዛችሁ የምትቀጥሉ ከሆነ ሀገር ውስጥ ያለ ዩኒቨርሲቲ ምናልማ ለእናንተ እኮ ትንሽዬ እኮ ነው የሚሆንባችሁ። ያንስባችኋል በሞቴ። አሁን ገና የብልህ ሰው ንግግር ተናገርሽ። እኛ ራሱ እያሰብን የነበረው ይሄን ነው አይደለ? ታዲያ ማማከር ነው፣ ትልቅ ሰው ማማከር። እኔ የሆነ ቦታ አልጠቁማችሁ። የት? ዩኒቨርሲቲ ኦፍ ዳርፉር። ምን? እኛን ዳርፉር? አያ አልሞታልን እንዳላችሁ ነው እንደሚሰማችሁ። ከሞታችሁ እኮ ቆያችሁ። አረ በእናትህ አሁን ከዚህ ጥፋ በእናትህ። እኛውን ጸዲ ልምምድ ላይ ነኝ። ሲያስጠልልኝ አይነት እንደው ይመቻችሁ። እኔ ግን የሚያናድደኝ እዚህ ጋር ከእናንተ ጋር ቆሜ ያባከንኩት ሰዓት ዞር ብሎ ስንት ጠርሙስ ብርጭቆ ምናና ለቀም አድርጌ የሆነ መላ ሸቀል አደረግን። በቃ ሂድ በእናትህ ሂድ። ይህ በሽተኛ ነው እንዴ? መድኃኒዓለም ቢቁራሌው እና እንጥል ምች ይምታው። ሲያስጠለይ ቅል ራስ ግን እኔ ጸዲ ቢዝነስ አይዲያ መጣ። ምን መጣልሽ እባክሽ? ለምን ሞሉ ያንሸጥ አጂ ጸዲ ያሳብ ነው። እኔ ደግሞ በቃ እንደለመድኩ ነጭ ሽንኩርት ትላለህ። ያበደ ነው እና እንለማመድ። በስቶኔሽኑ አለ። አረ ልዊል ነበር ለካ ሞሉ አለ ሞሉ አረ እንዴት ነው ይመጣው? ምን ይላል ይኸውልህ እዚህ ጋር አለ ሞሉ እና ለተወስኪ አጂ እኔ ሽንጉር አትሰርተረብህ ተሰጣድጋይ አለ ሞልወያ ሽንጉር አለ ሞልወያ ሽንጉር አቤት ኢላ። አንድ ጠቃሚ የሆነ መረጃ ሳላገኝ አልቀርም። እሺ እየሰማሁ ነው፣ ቀጥል። ስለ ጸጋ መስሎ የሆነ መረጃ ሳላገኝ አልቀርም። ምን አይነት መረጃ? ለቤዛ አንድ ፎቶ ተልኮላት ነበር። የምን ፎቶ? ደመረ ጸጋን አንቋት። ምን? እንዴት? አልሚ አላቅም፣ ብቻ የሰውዬ ጸጋን ገሏት እንደው። ኖ እንደዚህማ በፍጹም አይሆንም። ባለፈው በቀስቲ ጉዳይ እንዲመሰክር እየተፈለገ ነበር፣ ግን ጠፍቷል ብለሽኛል ነበር። አዎ እሱማ ብዬ ነበር። እና ገሏ ተሰውሮ ቢሆንስ? ቆይ ማን ነው ለቤዛ መረጃውን የላከላት? እኔ እንጃ አላቆም ነው ያለችኝ። ቁጥሩም አዲስ ነው። ቆይ እሺ ማን ሊሆን ይችላል ታዲያ? እሱን አላቅም። እሷን በጣም ተጨንቃለች።
በዛ ላይ ደግሞ ቀጣይ አንቺ ነሽ የሚል ማስፈራሪያም ደርሶታል። ይኸውልህ ኤላ፣ አሁን የምነግርህን ነገር በደንብ ስማኝ። ምንድነው? እንደምንም ብላ የላኪውን ቁጥር ከቤዛ ተቀብለ ቴክስት አድርግልኝ። እሺ እሞክራለሁ። እና ደግሞ ልክ እንደዚህ አዲስ መረጃ ስታገኝ ቶሎ ቶሎ አሳውቀኝ። እሺ? እሺ። እሺ፣ ቻው። ምን እየተካሄደ ነው? ሄሎ ሮቤል። ይሰማኛል ኢንስፔክተር። ኢንስፔክተር አልማዝ? ቆይ እንዴት አንተ መኮንን ልትሆን ቻልክ? እሱ እንኳን ታሪኩ ብዙ ነው። ቆይ እንዴት አገኘሽ? ብቻ ከዛ ሁሉ የእስር ጊዜ በኋላ ድጋሚ ወደዛ ወንጀል ስራ ተሰማርተ እንዳይሆን። አይደለም፣ ለአንድ ባለሀብት ሴኩሪቲ ሆኜ ነው። ማን ለሚባል ባለሀብት? አቶ ተሰማ ይባላሉ። አቶ ተሰማ የያሬድ አባት ማለት ናቸው? ቆይ እሱ እንዴት አወቅሽ? እሱ ለጊዜ ይቆይክ። ቆይ ስምን መቀየሩ ለምን አስፈለገ? በበፊት ማንነት የስራ ማገኝ መስሎ ስላልተሰማኝ። እርግጠኛ ነህ? አዎ እርግጠኛ ነኝ ኢንስፔክተር። ለጊዜው በሱ ማድረግ አትጥራኝ። አልማዝ ካልከኝ ብቻ በቂ ነው። እሱ እንኳን ይከብደኛል። ያልኩን ብቻ አድርግ። እሺ። እና ታዲያ ሽፋን ሰራ ላይ ነሽ? አዎ። እና ታዲያ እንዴት ልታገኝ እንቻልሽ? የምከታተላቸው ሰዎች በአንተ ዙሪያ ላይ ነው ያሉት። አልገባኝም። እነማን የሚባሉ ሰዎች? ደመረና ተኩላው። ምን ደመረን ያልሽው? አዎ፣ በጣም እንደምትከታተለው አውቃለሁ። ለምን እንደሆነ ማወቅ እችላለሁ? ይቅርታ፣ እሱን እንኳን ልነግርሽ አልችልም። ከጸጋ ጋር ሌላ ግንኙነት አለ እንዴ? እንዴ እሷንም ታውቂያታለሽ? አዎ፣ ደመረ ከልጅነቷ ጀምሮ ደፍሮ እንደሚያሰቃያትና አሁንም ድረስ እየተከታተላት እንደሆነ አውቃለሁ። እና ቆይ ይህን ሁሉ ነገር ካወቃችሁ ለምን አላሰራችሁትም? እኛ የምንፈልገው ቅርንጫፉን አይደለም፣ ግንዱን ነው። ግንዱ ደግሞ ተኩላው ነው። ይቅርታ፣ ይህንን ስም እንኳን አላውቀውም። እርግጠኛ ነህ? አዎ እርግጠኛ ነኝ። ግን ምን? አንድ ኤልያስ የሚባል ድንገት ወደ ቤታቸው የገባ ሰው አለ። እሱ እንኳን የኔ ሰው ነው። ምን? እና ኤልያስ ፖሊስ ነው? አይ ፖሊስ እንኳን አይደለም፣ ወንድሜ ነው። ያው አንዳንድ ስራዎች ላይ አሪፍ ስለሆነ እዛ ትምህርት ቤት እንዲገባ ያደረኩትኝ እኔ ነኝ። በጣም ተገርሚያለሽ። ለማንኛውም ይሄ የኔ ቁጥር ነው፣ ደውልኝ። ለተወሰነ ጊዜ አለቃን አስፈቅደ ረፍት መውጣት ይኖርባል። ከዛስ? ከዛማ መዝናናት በሚል ሰበብ ደብረ ዘይት ትቆየኛለህ። በጣም ብዙ ምሰጥ ስራ አለኝ። እሺ ታዛዥ ነኝ። ግን ይኸውልህ መስመሬን ስታለው መረጃ ደብቃለሁ ምናምን ብትል ምን ሊከተል እንደሚችል በደንብ ታውቃለህ አይደለ? በደንብ አውቃለሁ። በሊድ ከዚህ እሺ። አልማዝ፣ ሀሳብሽ ሁሉ ገብቶኛል፣ ግን አሁን ያልሽኝን ነገር ማድረግ አልችልም። ለምን ደሞ አትችለው? ምክንያቱም አለቄ አንድ ጥብቅ ስራ አዞኛል። በቀደም ከከተማ እንድትወጣ ነግሬ ያልነበረም እንዴ? እሱማ ነግረሽኛል፣ ግን አንድ የምሰራው ስራ ስላዘዘኝ ነው። ይኸውልህ ምናልባት አንተ ስለ ስራ ሊሆን ይችላል የምታወራው፣ እኔ ግን ስለ ሰው ህይወት ነው እያወራ ያለሁት። ይኸውልሽ ኢንስፔክተር፣ በእርግጠኝነት ደመረ ጸጋን አይገላትም። በምን እርግጠኛ ሆንክ? ጥርጣሬ ብቻ ነው። ይኸውልህ ሮቤል፣ በደንብ ነው የማውቅህ። የሆነ መረጃ ሳትይዝ እንደዚህ ልታወራ አትችልም። እመኝኝ አልማዝ፣ የተለየ ነገር እንኳን የለም፣ ጥርጣሬ ብቻ ነው። ቆይ እኔ የምለው አንተ ከጸጋ ጋር ሌላ ግንኙነት አለ እንዴ? አረ በፍጹም። እሺ ለማንኛውም አለቃ ያዘዘን ስራ እንደጨረስክ በፍጥነት ደውልልኝ። በጣም ብዙ የምናወራው ነገር አለ። እሺ ደውልልሻለሁ። እሺ ቻው። ጸጋ የት ነሽ? የሰው ሰው ወድጄ ያውም የተውሶ የልቤን ሳልነግረው ሄደ ተመልሶ አለች አስቱካ። እኔ የምለው ቆይ ከመቼ ጀምሮ ነው ደግሞ ዘፋኝ ነሽ? ያው ፍቅር ከያዘኝ በኋላ ነው። ድምጽሽ ግን በጣም ነው የሚያስጣለው። እና እኔ ምን አገባኝ? ዋናው ውስጥ ያለውን የፍቅር ስሜት በሙዚቃ ማውጣቴ ነው። ሀራ እና የሆነ ሙዚቃ የዘፈንሽው ለራስሽ የፍቅር ስሜት ነው? አዎ ነው። ምን ነው? ከሆነ ጥሩ። አይ ቲንክ ካንቺ ህይወት ጋር የሚያመሳስለው ነገር ያለ መስሎሻል መሰለኝ ነው። ግን የኔ ሰው እንደሆነ እጄ ላይ ነው። በዛ ላይ የተወሱ አይደለም። ለነገሩ ልክ ነሽ። ቆይ ምን ሆነሽ ነው የተከሽ? ምንም አልሆንኩ። ይሁንሽው ነገር እንዳለማ ፊትሽ ያስታውቃል እኮ። ሴትዮ ምንም አልሆንኩም አልኩሽ እኮ። ከሆነ ጥሩ። ኤላን አይተሽዋል እንዴ? ስተኝ እሱ ዘበኛ መስልሻለሁ? አራት መስይኝ። ታዲያ ምን አስጠየቀሽ? ካላየሽው አላየሁትም ብትይ አይሻልም? ምን ይሄ ሁሉ ነገር ያናግርሻል? መሲ በእናትሽ ተይኝ። እኔ እኮ ስለ ዓለም ላወራው ፈልጌው ነው። ምንድነው ስለ ዓለም የምታወሪው? ምን ሊሆን ይችላል? ፍቅረኛው ስለሆነች ከህይወቴ እንድትወጣልኝ እንዲነግርልኝ ነው። ዓለም ፍቅረኛው አይደለችም። እንዴት አልሽ? ስለማውቅ። እንግዲህ እሷ ፍቅረኛዬ ነው ብላ ውጃለች።
እሱም ደግሞ ፍቅረኛዬ ናት ብሏል። ልጁ የሆነ መሰሪ ነገር ነው። ከባድ የሚጫወተው የጭንቅላት ጨዋታ አለ። ማ ኤላ? አዎ ኤላ። ምን አይነት የጭንቅላት ጨዋታ ተጫወተ? ዝም በይው። እኔ ሰብለ ደግሞ ባልሰራለት ሰው ብለሽ አትጥሪ። ኧረ አንቺ ልጅ ቀስ። እንዲህ ከምትናደጂ ለምን ይሆንሽውን ነገር አትናገሪ? ሰብሊኒ እኮ እህትሽ ነኝ። ትናንትና አለምን አትጫወትባት ብዬ ላስጠነቀቀው አግኝቼው ነበር እናማ እያወራን እያለ ጆኒ መጣ። ብቻ ድጋሚ ተደባደቡ እንዳትኝ። የሆነ ሰበብ ፈጥሮ ጆኒን አሳመነው። ይገርማል። እና ለዚህ ጉዳይ አመሰግናለሁ ልለው ሲሄድ ከማን ጋር እንዳየሁት ገመች? ከማን ጋር አየሽው? ከዛች ከቤዛ ጋር። እንዴ ቆይ ኤልያስ ምንድነው አላማው? አለም ፍቅረኛዬ ናት አለ አይደል እንዴ? ሌላ ሴት ጋር ምን ያስኬደዋል? አይገርምሽም? የሆነ ሴት አውል ነገር ነው ወይ? እውነት በጣም ነው የሚደብረው። ቆይ ደግሞ እሷ ምንድነው እንደዚህ የሚያደርጋት? ፍቅረኛ አላት አይደል እንዴ? እንግዲህ ባሏ ካናዳ ስለሄደ እሷም ደግሞ ኢላ ላይ ጆፌዋን ጥላ ነው የሚሆነው። እሱ እያማራት ነው የሚቀረው። እንዴት ማለቴ? የሆነ ልጁ ብልጥ ነገር ነው። አይ ሰማተም ብዬ ነው። ካልሆነ አብረን ሆነን እንምከረው እንዴ? እኔ ምን በወጣኝ። ለነገሩ ልክ ነሽ። ጨው ለራስ ስትል ጣፍጥ ነው እኮ። እኔስ ምን አልኩ? የራሱ ጉዳይ። አይዞሽ እባክሽ፣ አሁን ደክሞኛል። ቤዚ ምንድነው ነገሩ? ቆይ አልገባኝም። እንዴ ሄሉኔም አልገባኝም። ሰለሚ በጣም ፈርቻለሁ። ጸጋ ተገላለች ማለት ነው? እኔ እንጃ ሄሉ። ቆይ ተገላ ቢሆን ኖሮ እኛ እንሰማም ነበር? በእርግጠኝነት እንሰማለን። እኔ አሁንስ ምን እንደማደርግ ሁሉንም ነገር ነው ግራ ይገባኝ። በዛ ላይ ደግሞ ቀጣይ ተረኛ አንቺ ነሽ ብሎ እኮ ነው ቴክስት ያደረገልኝ። ምን እንዴ? ምን ማለት ነው? ያው የግድያ ማስፈራሪያ መሆኑ ነው። ቤዛ ይሄን ነገር ዝም ማለት የለብንም። ታዲያ ምን እናደርግ? ለፖሊስ ሄደን ማመልከት አለብን። አስቤዋለሁ ግን አይሆንም። ለምን ሲባል? ይሄ ሰውዬ ማን እንደሆነ አላውቅም። አሁን ምናልባት ለፖሊስ መናገሬን ካወቀ ድንገት ቢያጠቃኝስ? እና እጃችንና ጣጥፈን መቀመጣችን ትክክል ነው? እንጃ ሄሉ፣ የሚሆንስ ጭንቅ ነው ያለኝ። ጨነኩብሽ እኮ። ምን አባቴ ላድርግሽ? በእርግጠኝነት ይህ ሰውዬ እኔን ነው ታርጌት ያደረገው። ደመረ? አዎ ደመረ። እንዴት እሱ እንደዚህ ያለሽ? የሆነ ጊዜ ጸጋ ነግራኝ ነበር። እኔ አላመንኳትም እንጂ ቤዛን አሳልፈሽ ስጪኝ ሲለኝ ነው ከመኮንን ጋር መስራት የጀመርኩት ብላኝ ነበር። እንዴ እንደዛ እኮ ከሆነ ይሄ ነገር በጣም ከባድ ነው ማለት ነው። አዎ ሄሉ፣ እኔ ውስጤ በጣም ፈርቷል። እንደው ምን አይነት ዕዳ ውስጥ እንገባ ነው? በእናትሽ አምላኬ አትርዳኝ። ዝም ማለታችን ግን ምንም ምቾት እየሰጠኝ አይደል። ሄሉ፣ አንቺ ለማንም እንዳትናገር እሺ? እኔ ግን ምናልባት ከረዳኝ ብዬ ለኢላ ነግሬዋለሁ። ኢላ ማለት ያረጅሙ ልጅ? እሱ ደግሞ ምን ሊረዳሽ? አላውቅም፣ ብቻ በተደጋጋሚ በሚገጥሙኝ ነገሮች ሊረዳኝ እንደሚፈልግ ሲነግረኝ ስለነበር በጣም ምናልባት ከረዳኝ ብዬ ሲጨንቀኝ ነው የነገርኩት። እንደዛ ከሆነ ጥሩ። እስኪ የሚለውን እንሰማለን። እስቲ እናያለን። ሄሎ ኤሉ፣ የኔ ናት የኔ ፍቅር። እንደሱ አትበለኝ እሺ። አኩርፌያለሁ እኮ። አንቺ አስችሎሽ እኔን አኮረፍሽኝ? ኤሉ፣ አስችሎኝ እኮ አይደለም። እና ግን በቃ አኮረፍኩ። አትወጂኝም ማለት ነው አይደል? እኔማ በጣም ነው የምወድህ። እና ኤሉ፣ በናፍቆትሽ እየተሰቃየሁ እኮ ነው። እንዳላኮርፍ ከፈለግት አይደለም ምንድነው ትንሽ እኔን ፍላጎት ማትረዳልኝ? እኔ እኮ ባንቺ የምቀነው ስለምወድሽ እኮ ነው። ቤብ፣ እሱን እኮ አውቃለሁ። ታዲያ ተረጅኛ ኤሉ። እሺ ቆይ፣ የእውነት ከልብ የምትወደኝ ከሆነ ለምን ደጋግመህ ያልደወልከው? እኔ ከትናንት ጀምሮ ምን አይነት አይምሮ ወቀሳ ላይ እንዳለው አታውቂም። የምርህን ነው አይምሮ የወቀሰ? አዎ ኤሉ፣ በጣም ነው የወቀሰኝ። ምን ብሎ?
ኤልዱ እንዴት ታስቀይማታለህ? እሷ እኮ በጣም ነው የምትወደ፣ ለምን አትረዳትም ምናምን እያለ በጣም እየጨቆነኝ ነበር። እና እሺ ቆይ አንተ ምን አልከው? በቃ ከዚህ በላይ አትውቀሰኝ፣ ካሁን በኋላ በደንብ አድርጌ እረዳታለሁ አልኩት። እርግጠኛ ነህ? አዎ እርግጠኛ ነኝ የኔ ፍቅር። ስለዚህ ከጊሊያድ ጋር እንድገናኝ ፈቅደህልኛል ማለት ነው አይደለ? አዎ። ቴንክ ዩ። ምንም አይደለም የኔ ቆንጆ። እና እንገናኛለን። ከዛ በፊት ግን አንድ ቀድመ ማድረግ ያለብህ ነገር አለ። ምንድነው? ምን ላድርግ? ጊሊያድን አግኝተህ ይቅርታ መጠየቅ ይኖርብሃል። ማ እኔ? አዎ አንተ። ምን አጥፍቼ? ምንም ቢሆን እኮ ልጁ እንዲናደድ አድርገዋል። ይሄ ደግሞ በፍጹም ልክ አይደለም። አሬ ኤልዱ ፕሊዝ ተረጂኝ። የምር እኔን ከልብ የምትወደኝ ከሆነ ምልህን አድርግ፣ ካልሆነ ግን አም ሶሪ ምንም ማድረግ አልችልም። እሺ እሺ ኤልዱ፣ ላንቺ ፍቅር ስል ምንም አደርጋለሁ። ኦ ቤብ አይ ላቭ ዩ ሶ ማች። አይ ላቭ ዩ ቱ ኤልዱ። በቃ ከጊሊያድ ጋር እንደታረቃችሁ ራሱ ከደወለልኝ በኋላ ራሴ መልሼ እደውላለሁ። እሺ 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 በቃ ቻው ባይ። እሺ ኤልዱ። እቺ ምን አይነት ስፒል የሆነች ልጅ ነች? አሁን ምን ብዬ ነው ጊሊያድን ይቅርታ የምጠይቀው? ወይኔ ማክቤል። ምንም ተናገሪ። ቆይ ምንድነው አላማ? ደሞ ጀመረሽ። ኑሮ የፈለግሽው የምታደርገው ነገሮች በሙሉ ምንም ስሜት እየሰጡኝ ነው። ግልጽ አድርጊው። በሰብለ ምክንያት ከጆኒ ጋር መደባደብ፣ በማግስቱ ደግሞ ከአለም ጋር እንደ ፍቅረኛ አክት ማድረግ፣ ከዛ ደግሞ ሰብለን ብቻዋን ማግኘት፣ ብቻ ሁሉም ነገር ዝብርቅርቅ ነው ያለብኝ። ጥያቄው ለራስሽ ግልጽ ሲሆንልሽ እኔን አናግሪኝ እሺ? አየህ እኔ መሲ እንደሌላው ሰው አልታገስም። እሺ ቆይ ምን ለማድረግ እየሞከርሽ ነው? ቆማ አዳምጠኝ። አንቺ ራስሽ እኮ ግራ ገብቶሻል። ምንድነው እንድመለስልሽ የምትፈልጊው? እስኪ ንገረኝ፣ ለምንድን ነው ሰብለ ላይ እንደዚህ ይሆንክ ያለው? እኔ ከዚህ በኋላ ዳግም እንደማላገኛት ነግሬያታለሁ። እሷ ራሷ ነች ምክንያት እየፈለገች የምትመጣው። የምታደርገው ነገር ሁሉ እሷን ለማስቀናት ነው። ታዲያ ይሄ ልክ ነው? ቆይ እሷ ለምን እኔ ላይ ትቀናለች? ይቺ ስስ ልቧልህ እንደያዘው አውቀ እሱንም እየተጠቀምክበት ነው። ይኸውልሽ አንቺ የምር የልብ ጓደኛ ከሆንሽ አንድ ነገር ንገሪያትሽ። ምንድነው ማለት? ከዚህ በኋላ አጠገብ አትድረስ። ኤላ የምር ግን ክፉ ነሽ። እንደፈለግሽ ማሰብ ትችያለሽ። እሺ አፍቃሪዋ ሰብለ እንዴት ነሽ ባክሽ? አፍቃሪዋ ነሽ? እና ባልሽስ ፍቅረኛሽ ማለት አፍቃሪሽ እንዴት ናቸው? ደህና ናቸው? አርጄ በእናትሽ እንደሱ አትበይ። እሺ በቃ አልሽ። ለመሆኑ ግን ምን ሆነሽ ነው እንደዚህ ቁዝም ያልሽው? ምንም አልሆንኩም። ቆይ አንቺ ልጅ ግን ትምህርት አትማሪም እንዴ? እስክስ ማለት ይሄኔ ነው። ጭራሽ ደብሯታል፣ ከፍቷታል። ልጅ እጄ ትሪት ላድርጋት ባልኩ ስድብ እኔ እንጂ እኔን ስድብ ትሰድብኛለሽ? ኧረ እኔ እንደሱ ለመሆን ፈልጌ አይደለም እንዴ። ከዚህ በላይ ምን ስድብ አለ? ስራ የለሽም፣ አትማሪ፣ ግቢ ውስጥ ታወደለድ ያለሽ ከማለት በላይ እንግዲህ ምን ስድብ አለ? ኧረ ጄሪ በእናትሽ ተረጂ። ኧረ አስቀልድ ነው እባክሽ። ደግሞ አንቺ ባትነግሪኝም አፍቃሪሽን አወቅኩት። ማን ነገረሽ? ሴትዮ እኔ እኮ ጄሪ ነኝ፣ የዚህ ግቢ ከንቲባ። መረጃ እንደሆነች ከኔ ወልፈት ብላ አታመልጥም። እሺ ወይኔ ጉዴ፣ ግቢ ውስጥ በጣም እየተወራ ነው እንዴ? ምን ልበልሽ የኔ እናት፣ ወሬው እኮ ግቢውን ጥልቅልቅ አድርጎታል። እንደው በቃ ደራሽ ጎርፍ በይው። ወይኔ ጉዴ። እሺ አሁን ምንድነው የሚሻለኝ እንዴ? ለምንድን ነው የተጨነቅሽው? ቆይ እንዴ ግቢ ውስጥ ስላንቺ ነው የተወራው አልሽኝ እኮ፣ ለዛ ነው። ታዲያ ይሄ እኮ የሚያስጨንቅ ሳይሆን የሚያኮራ ነው። እንዴት አስበሽዋል? በአንድ ሴት የተነሳ ሁለት ወንዶች የተጣሉባት ሴት ናት እኮ ተብሎ ሲወራልሽ፣ ይሄ እኮ ዝና እኮ ነው። ቆይ አንቺ በአንቺ ምክንያት ሁለት ወንዶች ቢደባደቡ ደስ ይልሻል ማለት ነው? ምን አለበት ተጫረሱ እንዴ? ቀላል ደስ ይለኛል። ኧረ ጄሪ እንደውም በዱላ ራሱ ቢጫረሱ ደስ ይለኛል። ደግሞ የሆነ አካባቢ እኮ እንደዚህ አይነት ነገር ባህል ነው ምናምን ሲባል ሰምቻለሁ። ቆሽ ቢጎዳዱስ? እኔ ምን አገባኝ? እኔና ተዛ ይፈላለጡ እንጂ። እንደውም ለኔ እኮ በጣም ጥሩ እኮ ነው። አስበሽዋል? እዛ ሲወጋገሩ አንዱ አጥንቱ ይሰበርና ገብቶ ይተኛል። ከዛም በኋላ ነገ እኔ ጋር ችግር የለም ምን ይል በቃ ፈታ። ምክንያቱም ነገ በእጃቸው ካስገቡኝ በኋላ እኮ ጨጓራዬን እኮ ነው የሚሉት። አስበሽዋል? ሃይ ጄሪ ስላልደረሰብሽ ነው እንጂ ነገርየው በጣም ከባድ ነው። የኔ እናት እንዳንቺ እጅ መሰባበር ምናምን ድረስ አልደረሰም እንጂ እኮ እኔም እንዳቂሚቲ ነገር ተደባድበውልኛል። እነማን? ኪሩና አሻንቲ ናቸው። አሻንቲ እዚህ ግቢ ናቸው?
አይደሉም እባክሽ ውጪ ናቸው። አንዱ ሹፌር ነኝ ይላል፣ አንዱ ደግሞ ተራ የድንጋይ አሟቂ ነው። ወይ ጄሪ ግን ታድለሽ። እንዴት ምንም አይጨንቅሽማ? ምንድነው መጨነቅ? በሆነው ባልሆነው 10 ሞልቶ አያውቅም። ዓለም 9 አለ ዘፋኙ የኔ እናት። ራስሽን እያስጨነቅ ጨጓራሽን ባትልጩ ጥሩ ነው። ሁሉም ሰው የሚኖረው ለራሱ ነው። እሺ ራስሽን አታስጨንቂ። ለማንኛውም ባይ ቆይቺ ልጅ ግን እብድ ናት እንዴ? ዳኒ እባክህ ተረዳን። ምንድነው የምንረዳችሁ? የእነ ቤዛ ነገር በጣም እየተባባሰ ነው። ደግሞ ምን ተፈጠረ? ዛሬ ለቤዛ የሆነ ቴክስት ደርሷታል እና በጣም ነው የጨነቀን። ምን የሚል ቴክስት ነው የደረሳት? ማስፈራሪያ። ኮላኪው ማን ነው? ዳኒ። እሱ እንድታጣራልኝ እኮ ልጠይቅ ነው የመጣሁት። እንዴት አድርጌ ነው ማጣራው? ዳኒ በእናትህ ተረዳን። አንተ ማድረግ ከፈለክ ምንም ነገር ማድረግ እንደምትችል አውቃለሁ። እኔ እናት እኔ ስታይኝ ሲያይ ወይ ሞሳድ መስልሻለሁ እንዴ? ፕሊስ ዳኒ በእናትሽ ሄለን ተይኝ። አለ ሞልወያ ሽንኩርት በእናትህ ነጭን አትርሰው። ነጭ ሽንኩርት ይኸውልህ ብዙ ሰው ነጭ ሽንኩርትን ይዞታል። ለምን እኔ ስራ ዘርፌን ቀይር አድርጌ በቀይ አላደረኩም? እኔ ጉይ ማይንድ እኮ ነው የሚያስደንቀኝ። እስኪ ቀይ በለው እስቲ አንዴ እስቲ አልነቀኝ። ሽንኩርት እና ጅሬ እና ወተፍትፍ ቁጭ ብላችሁ ወሬ ብቻ ወሬ። ይኸውልህ አንተን እዚህ ቁጭ አድርጌ እኔ ሄጄ ኪሴንም ሞላው ግሻዬንም ሞላው ኑሮዬ ሞላ። ማይሞላ ነገር ሰጉን ይመስል ምን ይላው? ጸጉር አይሞላ ፊት አይሞላ ምን ይቅርና ታምን ይላል። እኛ ስንት ነገር አድርገን አንተ እዛ ስትሽከረከር ሁለት ስትመጣ እኛ ስንት ነገር አወጣን። ምን አባደረክ? ያለ እኔ ሞልወያ እንዲሸጥ እሱ ደግሞ ሽንኩርት ቀይ ሽንኩርት ነጭ ሽንኩርት ቀይ ሽንኩርት እንዲሸጥ ሙሉ መንደሩን እየዞረ ሊሸጥ አስበናል። ታውጣ ከፈለ አስበናል። እናንተ ናስቲና አተ አንተ ፊትህን አታሳይኝ። አንተ አሁን ገና ሰው ሸተታችሁ። ሰው ታጠበለው ሰው ሸታ አንተ እዛው ኧረ እኔ ተነግማ አንተንም ኧረ አቡ አተ ሄደ ተው ቆይ አሁን ምን እንዳስታውሳችሁኝ ታውቃላችሁ? ምን አስታወስን ደግሞ አያልቅበት እዚህ ማዳበሪያ ውስጥ የረሳሁት የሆነ የዛገ ብረት አለ። እሱ ነው የመሰላችሁኝ? አሁን ይህ እንደው ነገር ስራ ሁሉ ዝግት ሲያዝኝ ወይኔ እናቴ እንዴት እንደደከመኝ። ውይ በለኛ ብዙ ስራ አለብን ልንሄድ ነው። የታበለም ተደም ወደ ስራ ፈት የት ነው የምትሄዱት? አንተ አሰማም እንደ ድራማ እናቀርባለን ተባልካ እንዴ? ድራማ እስኪ መጀመሪያ እኔን አሳዩኝ። ለኔ አሳዩኝና መጀመሪያ እኔን አሳምናችሁ ሂዱ እና ትከፍላለህ። ችግር የለው። የትናንትና የሚኪ ድማ አለች፣ እሷን አቀብልሻለሁ። እርግጠኛ ነህ? አዎ በቃ ቡሻ እንዴ 100 ብሬን ማስመልሳለሁ። ድራማውን እናሳየው። ብሩን ግን እኩል ነው የምንከፍለው። እስቴል አልሰማ እንዴ ሜላት እባክሽ ደቂቃ ጨምሪልኝ። በቢጹም ሜላት ክፉ ነሽ። ባለፈው ማርቆስ ለፍቅረኛ ደብዳቤ ልኮ ነበር፣ ግን ከዚህ በኋላ ይገላል። ወይኔ ፈጣሪ ሜላት ካዘችኝ አለቀኝ። ተፈታው። እሺ 30 ብሩ የኔ ነው። 30 ብሩ ቀልደኛ አለ እንዴ? አንተ 30 ብሩ የኔ ነው። ጅላኔ ነበሮ የገባሽው ቃል ሌላ ስለኝ ዋንያምታ ሰማዋፍሽ እኔ ማን ነኝ?
ሞዛዛ ምን ሆንሽ ደግሞ? ፋራ ነገር ነህ እንዴ? እኔ ማን ነኝ ስለ ወዲያው ታውቀኛለህ? ረስቼው። በቃ አሁን ድጋሚ ተመለሽና እኔ ማን ነኝ ስትይ አላቅሽም ልሻለሁ። ቶሎ በይ። በቃ እባክህ ሙዴ ጠፍቷል። እሺ ምን ልቀጣ? እርግጠኛ ነህ ለመቀጣት? ብቻ ቅጣቱ ደስታ ከረሜላ አያካትትም። አታስብ፣ በአሁኑ ደስታ ከረሜላ የለም። እሺ እና ምንድነው? ምን ልቅጣ? ያው ፍቅር ይዞኝም አይደል? በቃ ቆንጆ የፍቅር ዘፈን ዘፈንልኝ። ፍቅር ይዞሻል እንዴ? አሁን ከተሸርሽሜ አንቺ እኔ ማውራው ከሱ ጋር አይደለም ብለሽኛል ነበር እንዴ? እባክህ እሱማ ውሽማዬ ነው። አንቺ ምን አይነት አነጋገር ነው የምትናገሪው? አነጋገሬ እንዴት ነው? ጠቆረብህ ወይስ ጠየመብህ? አንቺ ልጅ ግን እኔ ምንም አልቻልኩሽ። አሁን ወሬውን ተውና እስኪ ቆንጆ የፍቅር ዘፈን ዘፈንልኝ። በዚህ ድምጼ? እኔ ድምጼ ለዘፈን ይሆን? ስንቱ ከመሬት ተነስቶ ልዝፈን የሚልበት ሀገር ላይ አይደል እንደ ያለ ነው። በል ተነስ ዘፈን። በዛውም ቻንስል ሞከረ። ግድ የለሽም መሲ፣ እባክሽ ቅጣት ቀይሪ። ይሁንክ አሳዛኝ ነገር ነህ። ከሆነ እሺ ሌላ ቅጣት። እንደው መከራዬ በዛ። ደንስ እንዳለለ ዳንስ አትችል? ማ እኔ ናታን አታውቂኝም ማለት ነው? ተው ናታን፣ እሱ ሙድ ይብራብ እውነት። እሺ ታዲያ ምን ልቀጣ? እንደውም ዘለኝና ማለት ነው ከዚህ እስከዛ ድረስ ይዘኝ ትሄዳለህ። ማንን? አንቺን እንዴ? አዎ እኔን። ምን ነው ገረመ እንዴ? ተከብጅኛለሽ አንተ። እኔ ምን ነው የሚከብደው? ስታይኝ ሮቶ መስላለሁ እንዴ? እሱማ ያው ፊሊፒንስ ነኝ እንዴ? መጠርጠሩስ ከሆንኩኝማ እድለኛ ነህ። እኔ ደግሞ ለምንድን ነው እድለኛ የሆንኩት? ይኸውልህ ናታን የቱ ሲባል የመሲ ጓደኛ ይባላል። መሲ ደግሞ የቷ ሲባል ያቺ ሼፓማ ልጅ ስለሚባል ያው እድለኛ ነህ ብዬ ነው። ወሬ አለብሽ እባክሽ። አሁን አታስቀይስ። ታዝለኛለህ አታዝለኝም? ወይኔ ዳይ ና ወደዚህ ዘር እንዳጥለኝ። አንቺ ምንድነው? ምን ቢያንስ ዛሬ እኔ ፍቅር ምንድነው እንደዚህ ትክዝ የምትይብኝ? አንተ እንደውም ጠልጠል አድርገኛል። ማ እኮ እኔ ጆኒ? አዎ ነው ብሎ ማክፈል ወይ እኔ ቆንጆ መቼም አታደርጊው። እሺ እንዴት አድርጌ እንድታናገሪ እንደማደርግሽ ላሳይሽ። ምን? ኤላዬ የኔ አባት